በጣም የምናውቀውን ከሉቃስ ወንጌል ምዕራፍ 18 ቁጥር 18 ጀምሮ ያለን እግዚአብሔርን ቃል አነባለሁ። እንዲህ ነው የሚለው ያለው። ከአለቆች አንዱ ቸር መምህር የዘላለምን ሕይወት እንዲወርስ ምን ላድርግ ብሎ ጠየቀው። ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ትእዛዙን ታውቃለህ፣ አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትህን አክብር አለው። እርሱም ይህንን ከሕፃንነቴ ጀምሮ ጠብቄአለሁ አለ። ኢየሱስም ሰምቶ አንዲት ገና ቀርታለች። ርዕስ ለምትጽፉ ሰዎች አንዲት ነገር ቀርታለች በሚል ነው የምናገረው። ስንት ነገር ቀርታለች? ብዙ ነገር ጥሩ ነው፣ ብዙ ነገር በጣም የተሻለ ነው፣ ብዙ ነገር ለእግዚአብሔር ምቹ ነው። ግን አንድ ነገር ቀርታለች። የዚህ ሰውዬ አንዲት ነገር እዚሁ ላይ ነግሮናል። አንዲት ነገር ነው የቀረች ማለት ከላይ ያደረገውን እዩት። አታመንዝር፣ አትግደል፣ በሐሰት አትመስክር፣ አባትና እናትህን አክብር ማለት 10ቱ ትእዛዛትን በሙሉ ነገረው። እነዚህን በሙሉ ከልጅነቴ ጀምሮ አድርጌያቸዋለሁ ሲለው አንዲት ደግሞ የምትቀራለች። ዛሬ አንድ የቀረችንን ግን ለህይወታችን ትልቅ እንቅፋት የሆነችን አንድ ክፉ ነገር መዘን ከህይወታችን በኢየሱስ ምን እንነቅላታለን። በደንብ አሜን በሉኝ። በጌታ በኢየሱስ ጌታ ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ በመንገዱ ከገጠሟቸው ሰዎች አንዱ ይሄ ሰውዬ ነው። የዚህ ሰውዬ ጥያቄ ተመልከቱ። ቸር መምህር ሆይ የዘላለም ሕይወት ነው ጥያቄው ራሱ። ባርከኝ፣ አብላኝ፣ አጠጣኝ ምናምን ሳይሆን የመጣሁት ለዘላለም ሕይወት ነው። የምፈልገው የዘላለም ሕይወት ነው። ይሄ በጣም ድንቅ ጥያቄ ነው። ይሄ ድንቅ መገናኘት ነው። ደግሞም የክርስቶስን ኢየሱስ ከሰማይ የመጣበትን ዋና ተልእኮ በደንብ አንደርስታንድ ያደረገ ሰውዬ ነው። እግዚአብሔር በገባችሁ ልክ የምትዘረጉበት መንፈስ ይስጣችሁ። አንዳንድ ጊዜ አእምሮአችን የሆነ ነገር ይገባንና ለገባን ልክ ግን መዘርጋት ግን ሲያቀተን እንመለከታለን። እዚህ ክፍል ላይ በጣም ቻሌንጅ የሚያደርገው ነገር እሱ ነው። ሰውየው ጌታ ገብቶታል። አሁን ሰዎች እኮ ኢየሱስ ጋር ሲመጡ ብዙ ጥያቄ ጠይቆታል። ልጄን አድንልኝ ብሎ የጠየቀው አለ፣ መብቱ ነው። ሌላም ጥያቄ የሚጠይቁት አሉ፣ መብታቸው ነው። ሌሎች ደግሞ ለማጥመድ ብሎ ደግሞ የሚመጡ አሉ፣ መብታቸው ነው። እነዚህን ሁሉ አልፏል። የዚህ ሰውዬ ግን አመጣጥ አስገራሚ ነው። የዘላለም ሕይወት ነው የምፈልገው። አንተን አሁን መከተል የምፈልገው ለዘላለም ሕይወት ነው። ምክንያቱም ይሄ 70 እና 80 ነው። ይሄ አጭር ነው። የምፈልገው የዘላለሙን ነው። ለሱ ምን ማድረግ አለብኝ አለው። ከዛ ነገረው ጌታ። አትስረቅ፣ አታመንዝር፣ በሐሰት አትመስክር፣ እናትህን አባትህን አክብር ብሎ ነገረው። ይሄንንማ ከልጅነቴ ጀምሮ ጠብቄያለሁ፣ ይሄ ከሆነ አለው። ከዛ ጌታ እንደዚህ አለው፣ አንዲት ቀረች። አሁን አንዲት ሲባል ቀላል ይመስላል አይደል? አንዲት ከልባችሁ ናፍቆት ታፋታችኋለች። አንዲት ነገር ከረሃባችሁ ታፋታችኋለች። አንዲት ነገር ናት። ብዙ አድርጋችሁ አንዲት ነገር ግን ነፍሳችሁ ከሚናፍቀው ከጀመራችሁት ከራባችሁ ጌታን ለመከተል በልባችሁ ወስናችሁ ከመጣችሁት ነገር ታፋታችኋለች። አንዲት ናት ግን። ከዛ ምን አለው ጌታ? አንዲት ቀርታለች አለ። ምንድናት ደግሞ እሷ አለው? ይህንን ሁሉ አድርጌ አትስረቅን ገልብጬ አታመንዝርን ወደዛ ወርውሬ በሐሰት አትመስክርን እንደዚህ ብዬ ምን ቀረች ንገረኝ አለው። የቀረችህ ያለህን ሁሉ ሽጠ ለድሆች ስጥና በቃ ተከተለኝ። እቺ ናት አለ። እቺ ላንተ ናት እቺ አለው ሰውዬው። እቺ ላንተ ናት፣ ለእኔ እቺ አይደለችም፣ እቺ ናት። ሰውየው ቆመ። በጣም የሚገርማችሁ ነገር ሰው ጌታ ኢየሱስ ጋር መጥቶ አዝኖ ተመለሰ የሚል ያየሁትን ይህን ሰውዬ ነው። መጽሐፍ አዝኖ
ጌታ ጋር መጥቶ አዝኖ ሰው ተፈውሶ ደስ ብሎት እየዘለለ ምናምን ሲመለስ እሱ ግን አዝኖ ያዘነ። አንተ ብዙ ነገር አድርገ አቃተ ሄደ። የዘላለም ሕይወት ቻው። በጣም የሚገርማችሁ እኮ ሲጀምር ምን ብሎት ነው የጀመረው? ቸር መምህር ሆይ ብሎት ነው። ቸር ማለት ደግ፣ ለጋስ፣ ሰጪ። አቤት እውቀት፣ አቤት እውቀት። እሱስ ለግስ ሲባል ግን እንዴ ቸር ብላ ደግሞ ጌታ ምን ብሎታል? ለምን ነው ቸር የምትለው ብሎታል። አየህ ምን መሰለ ሰውየው ስለ ቸርነት ማውራት እንጂ ቸርነትን መኖር አይፈልግም። ቸር መምህር ብሎት በለሞ ቸርነት አርግ ሽጥና በተን አርገው ሲለው እኔ ደግሞ ምንድነው እኔ መስበክ እንጂ መኖር አልፈልግም ማለት እኔ መስበክ ነው የምፈልገው። ቸርነ ጌታ ማለት መዘመር ደስ ሲል ተባረክ። እዚህ ቤት መቼም ከዚህ ውስጥ ይውጡ ከየት ይውጡ ዘማሪ እኔ አላውቅም፣ አይቼው አላውቅም። እግዚአብሔር ግን ይባርክ። በጣም ግን መቃ ሲዘምር ወይ ሲሰብክ ቸርነህ በሚል ርዕስ አብራራ እኮ የጉድ ነው። ከዛ ጌታ ደግሞ ከመምህር ያብራራው በኋላ ምን ይመጣል? እስቲ ደግሞ ኑሮ እስቲ ቸርነት አድርግ ሲለው አዘነ። እያዘነ ሄደ። በብዙ ነገር አይደለም፣ በአንዲት ነገር ከዘላለሙ ጋር የተፋታው ብዙ ችግር። እኔ እኮ በጣም ይገርመኛል እኮ ማአቱ ነገር እኮ ደህና ነው፣ ብዙ ነገሩ እኮ ደህና ነው። አንዲት ችግር አለበት። የምን ገንዘብ ላይ ያለው ችግር። አንዳንድ ሰው አፈር አይደለም ተቦክቶ ህፍ ሲባል ሰው የሆነው፣ አንዳንዱ ገንዘብ ተቦክቶ ህፍ ሲል ሰው የሆነ ያህል ነው ገንዘብ ላይ ያለው ፍቅር። ገንዘብ ላይ የተሰፋበት መሰፋት ማለት ቸር የሚለው እግዚአብሔር አንተ ቸር ያልከው አምላክ በትን ሲል ቸር እኮ ብለህዋል እኮ፣ ይሰጣል ብለህዋል እኮ፣ እንዴ ደግ ነው ብለህዋል እኮ። ስትጀምር እኮ ራሱ መተ የጀመርከው እኮ ስለሱ ደግነት አውርተ ጀምረ ስንጽ ሲል አንተ ደጉ ብለኸኝ ነው አትልም? እንዴት ከባድ መሰላችሁ! መኖር እንደ መስበክ ቢቀል ኖሮ ሁላችሁ ሰባኪ ሆኖ ነበር። ግን ከባድ አውርተ ቸር ነው ብለ ተናግረ አንተስ ከዚህ ቸር ደግሞ ጌታ መጀመሪያም ብሎታል። ለምን አትበል ይሄንን ብሎታል። ይክታው ቶ አፍ ላይ እንጂ እጅ ላይ ቸርነት የለም። እኔ እኮ ልባርካችሁ ነው ዛሬ የመጣሁት። በእውነት እግዚአብሔር አምላኬ የልባችሁ ምኞት ረሃብ እሱን የምትከውኑበት መንፈስና ጸጋ ይለቀቅላችሁ። በእውነት ከአይምሯችሁ የተፋታ ህይወት አትኑሩ። በእውነት ከአፋችሁ የተፋታ ህይወት አትኑሩ። ገባኝ ያላችሁት አብራራልኝ ያላችሁ ስለ መለኮት የገባችሁ ያ እውነት በጌታ በኢየሱስ ስም በዴሊ ላይፋችሁ ላይ ወክ ያድርግ። ከናንተ ጋር በተግባር ይገለጥ በጌታ በኢየሱስ ስም። ሲዘምር ብቻ ሳይሆን ሲሰብክ ብቻ ሳይሆን ሲኖር ያምርበታል ተባሉ በጌታ በኢየሱስ ስም። አሜን በሉኝ በኢየሱስ ስም። በእውነት እንዲሁ ደስ ሲል እኮ ማንም እኮ ብሎት አያውቅም እኮ ቸር ብለህ ጀምረህ አውርተህ መጨረሻ ግን ደግሞ ከጌታ ጋር ተፋተህ የምትለያየው ቸርነት ጎሎ መሆኑን ስታውቅ። ህይወትን የጀመርከው ቸር ብለህ መድኃኔዓለምን የተገናኘው ቸር ነው ብለህ አፍን የከፈትከው ቸር ነው ብለህ መጨረሻ ላይ ደግሞ ከዚህ ቸር ጌታ ጋር የተለያየው ደግሞ ቸርነት አተ መሆኑ ስታስብ ምንድነው ማወቅ? ምንድነው መግባት? ምንድነው መረዳት? ምንድነው ተገለጸልኝ? ምንድነው አወቅኩ? ምንድነው እውቀት? ደሙስ ገብቶ አጥንቱስ ገብቶ ህይወቱስ ኑሮ ካልሆነ እርግማን እኮ ነው። ዛሬ ግን ከሰማነው ቃል የተነሳ
አይምሮአችን ውስጥ ያለውን መረጃ በሙሉ ህይወታችን ላይ የሚተገብር የአምላክ ጸጋ ያገኘናል። እስቲ በደንብ አሜን። ስንት ነገር ቀርታለች? አንዲት። ብዙ አይደለም፣ አንዲት። ሙሴን የሚያክል ሰውዬ ብዙ ነገር አለ። ሙሴ ዕውቀት ብትሉት 5 መጽሐፍ ጽፏል። ስለ ሙሴን ስለ ዕውቀት አትለው፣ ትህትና አምላክ ራሱ የመሰከረለት እላው ላይ የነበረ ጸጋ ስታስቡት ከሱ አልፎ ለሌሎች ሰዎች ሼር የሚደረግ አይደል? አንተ ላይ ያለውን ነው እኮ ያለው እግዚአብሔር ነው እንጂ የሚያከፋፍለው። አሁንም ሙሴ አይደለም የሚያከፋፍለው እና እሱ ላይ ያለው ይሄ ሰውዬ ምንድን ነው? ቆይ ቃሉ አትለው፣ ህይወት ብትል፣ ትህትናው ብትል፣ እላው ላይ ያለ ጸጋ ብትል፣ ፍቅርስ ብትል እኔን ከህይወት መዝገብ ደምስሰኝ እነሱ ይኑሩ የሚል ነው። ለሰው ማት አንዲት ግን ችግር አለች። አንድ ችግር አንድ ነገር ዛሬ በጌታ በኢየሱስም ተፈልቅቃ ከህይወታችን ውስጥ እግዚአብሔር ይንቀላት። ዛሬ ዘላለማችንን፣ ነጋችንን፣ ህይወታችንን፣ ትዳራችንን፣ ቤታችንን፣ ቢዝነሳችንን ብትናርጎ የሚያስቀር አንድ ስር ሚላል ዕብራውያን ላይ ነው። አንድ መራራ ስር አድጎ ስንት እንደሱ አይደል የሚለው ዕብራውያን። አንድ መራራ ስር አድጎ የእግዚአብሔር ጸጋ ለማንም እንዳይጎድለው ብዙዎች የሚረክሱበት አንድ መራራ ስር ስንት? እስቲ አንድ በሉኝ ባካችሁ። ግን ዛሬ ጌታ ደስ አይላችሁ? ብዙ በጎ ነገር አላችሁ፣ አንዷ ግን እሷ ነገር ከብዙ ደግነታችሁ ጋር አብራ እንጦሮጦስ እንዳታወርዳችሁ አንዷ ነገር ላይ እርምጃ ውሰዱ እያለ ነው ጌታ። ስሙ ይባረክ። ስንት መራራ ስር? አንድ መራራ ስር ወደ ላይ በቅሎ ከዛስ እንዳያስጨንቅ ሴሰኛ የሚሆን እንዳይገኝ ወይም ስለ አንድ መብል በኩርናው እንደሸጠ እንደ ኤሳው ለዚህ ዓለም የሚመች ሰው እንዳይሆን ተጠንቀቁ። ተጠንቀቁ ከስንት ነገር? ከአንድ ነገር። ከአንድ ነገር። ሙሴ ምንድነው ችግሩ ብላችሁ ስታስበው ሙሴ ንዴት አለበት፣ ብስጩ አንድነት። ሙሴ ታቦት ይዞ ከ40 ቀን ደግሞ ሙሴን አሁን በጾም ጸሎት ታሙታላችሁ። 40 ቀን ከጌታ ጋር የሚውል ሰው ነው። ጾም ጸሎቱ፣ ቃሉ፣ መንፈሱ፣ ፍቅሩ ግን ሲበሳጭ ታቦት ይዞ ከሰማይ እየወረደ ታች ዘፈን፣ ጩኸት፣ ድብልቅልቅ ወጥቷል። ምንድን ነው አለው። ያኛው ደግሞ ወታደር ቢጤ ድልነሽ ምናምን ይለዋል። አይ እንደዚህ አይደለም፣ አንተ ሁሉን ነገር በራስ አትተርጉሙ። አይተረጎምም፣ በመረዳ አይተረጎምም። እስቲ ሲመጡ ጥጃ ሰርተዋል፣ ጣዖት አምልኮ። ተቆጣ። ከዛስ 40 ቀን ሙሉ ከጌታ ጋር ቆይቶ ያመጣውን ታቦት ይዞ ሰበረው። ጌታ ለኔ ብሎታል እንዴ? አረ እንዴ ይባል ነገር በል እንደገና ሰርታ አምጣው እንደዚህ ብሎ ነገር ይዞ በጥብጦ አጠጣች። አሁን በጥብጠን አጠጥተን አይደለም። ከዛ እግዚአብሔር አለፈው። ሰርታ አምጣ። መቼም እኮ እድል እኮ ነው። አንድ ታቦት ሰበርክ እና እንደገና ሰርቶ አመጣ። እግዚአብሔርም ያንን ባረከው፣ ይዘህ ሄዳል። ሁለተኛ ጊዜስ በምድረ በዳ እየሄድ እያለ ህዝቡ ምን አለ? ውሃ ስጠን፣ ውሃ ስጠን፣ ውሃ። ተናደደ።
እኔ እንስ ወለድኩት እንዴ እኔ ምንድነው ይሄስ ምናምን። ከዛ እግዚአብሔር መጣና በቃ ምን አበሳጨ እንዴ አንተ ሰው ያረ ተረጋጋ፣ ይሄ ቁጣ የሆነ ነገር እንዳያረግተው እንዴ ብስጭት። በጌታ በኢየሱስ ስም እንደው ሰው ቆቡን እንደሚያወልቅ ከላያችን ላይ ያለ ዝም ብሎ የሚያበሳጨን ነገር የሚለን መንፈስ በኢየሱስ ስም ከላያችን ላይ ወደቀ ይሆን። በደንብ አሜን። ስቃችሁም አሜን በሉ። ግድ የለም በሳቅም ይወጣል። አሁን ንዴት በሳቅም ይወጣልናል። የሆነ ቁጣ መንፈስ ሰው ይሄ ሞተረኞች እንትን ሄልሜት እንደሚያረጉ የንዴት የቁጣ መንፈስ እዚህ አንዳንድ ጊዜ ምን እንደሚያበሳጭራቸው ድንገት ብለህ ራስን ታገኛለህ። አይ አንድ ነገር ዛሬ ማታ እርምጃ ይወሰድባታል። አሜን በሉ በደንብ በኢየሱስ ስም ይልቀቀን አይደል? የእውነት ለመናገር ቆቡ ጌታ ምስክሬ ነው። እጅ ምናምን ራሳችሁ ሳይሆን የምታወልቁት ብድግ ይላል። የሆነ ብርሃን ይገባባችኋል፣ የሆነ ዕውቀት ይገባባችኋል፣ እንዲህ ይነሳል። እና ይሄን ህዝብ ነው። ከዛ እግዚአብሔር በቃ ዝም በል ሂድና ያንን ድንጋይ ተናገረው በቃ። ከዛስ በቃ ውሃ ውጣ በለው ይጠጣሉ። በቃ ህዝቡ አለ። ደግሞ ስትናደዱ ታውቃላችሁ አይደል? ብስጭት ስትሉ ኢሞሽን አይደል? መበሳጨት የሰው ኢሞሽናል ነገራችን በጣም ከፍ ሲል ምክንያታዊ የሚሆነው የአእምሮአችን ክፍል ብሎክ ይሆናል። ፈጽሞ ብሎክ ነው የሚሆነው። የሚገርማችሁ በምትቆጡበት ጊዜ በምትናደዱበት ጊዜ ምን እንደምታደርጉ አታውቁ። እኔ በጣም ማቃለው አንድ ወዳጄ የእናቴ ወዳጅ የሆነ ሰው በጣም ተናዶ ልጁ እንዲቁጭ ብሏል። አበሳጨውና የሆነ ቃንስቶ አድርጎ ሲያረው የልጁን እዚህ ውስጥ ነው የወጋው። ጥቁር ነው አይደል? ፈሰሰች። አሁን ልጁ ትልቅ ሆነ፣ በጣም ጎበዝ ተማሪ ነው። ዶክተር መሆን ሲፈልግ አይቻልም አሉት። እቺ አባትየው በሽተኛ ሆነ። በልጁ ምክንያት በሽተኛ ሆነ። ልጁ ግድ የለም አባቢ አንድ ቀን እንዴት እኮ ነው ለኔን ጠልተኛ አይደለም ቢለው በፍጹም በሽተኛ ሆነ። በጣም ስትቆጡ ምን እንደምታረጉሉ አታውቅም። በቃ ፈጽሞ ከቁጥጥር ውጭ ነው የምትወጡት። ሙሴ ምንድነው ያለው? እግዚአብሔር ሄደ ተናገር ድንጋዩን። እሱስ ሄዶ በዱላ በስ አንሱ እጃችሁን። ነጋችንን ዘላለማችንን በእውነት ሰብሮ የሚጥል የቁጣ የንዴት የብስጭት መንፈስ በጌታ በኢየሱስ ስም ከላያችን ላይ ተፋታ ይሆነ። በኢየሱስ ስም ይፋታል። በከባድ ንፋስ ደመና እንደሚበተን ሰው አእምሮ ላይ እንደ ጭጋግ የተከመረ ነገር በጌታ በመንፈሱ ኃይል በኢየሱስ ስም የተበተነ ይሆነ። ይዞ ቡ ድንጋዩ። ከዛስ ጌታ መጣና ሙሴ ያለው ታገስኩ በጣም ብዙ ጥሩ ነገር አለ፣ አንዲት ነገር ግን ከህይወት ማስወገድ አልቻልክም እና ከነዓን አትገባም። በዚህ ምክንያት አትገባም። እንዴት እንደጸለየ ታውቃላችሁ? ለመነው እግዚአብሔር እባክህን በፍጹም አትገባም። በስንት ነገር በአንዲት ጉዳይ መጨረሻ ጭቅጭቅ ሲያደርገው አትገባም። ተራራ ላይ ሆነ ታያታለህ። በቃ ታያታለህ። ምን ነው ምላሴን በሰበሰበው እያልክ ታያታለህ። ምን አለ እጄን በሰበሰበው፣ ምን አለ በተረጋጋው፣ ምን አለ። አንዳንድ ጊዜ የኔ አባት እንደልኛል ውጣ ንፋስ ይምታ ይላል። በጣም ስትቆጣ ንፋስ ምን አለ ንፋስ በመታኝ፣ ምን አለ በተውኩት፣ ምን አለ በቃ ቢለኝን በሰማው። በአንድ ጉዳይ ከነዓንን የሚያክል የትልቅ ተስፋው ለራሱና ለትውልድ የሚሆኑን ተስፋ አጣው። ሞቴ ተራራ ላይ ወጥቶ እኔ በህይወቴ ውስጥ ማንበብ የማልችለው ክፍል እሱ ነው። ጌታ ምስክሬ ነው። ማንበብ ያቀተኝ ሞት እንዴት እንደማዝን ግን ለምን ብዬ አንድ ቀን ጠየቅኩት። ራሱ ጳውሎስ ምን አለ? ያ አለት ማን ነበር አለ? አየህ የማይመታ መታ። ንዴት ክፉ ነው።
ቁጣ ክፉ ነው። ብስጭት ክፉ ነው። ማይነካ ትነካላችሁ፣ ማይበተን ትበትናላችሁ። የሆነ ጊዜ መታገስ ብትችሉ ኖሮ ማታጠፉትን ጥፋት ሁሉ ታጠፋላችሁ። ምን አለ በተውኩት፣ ምን አለ በተዋትስ፣ ምን አለ ባልነካው እንላለን። ዛሬ አንዲት ነገር ህልማችንን የምታጨናግፍ፣ ከሩጫችን የምትገታን፣ ተስፋችንን ባዶ የምታደርግ፣ ሩጫችንን የምታበላሽ አንድ መራራ ስር በጌታ በኢየሱስ ስም ተመዛ፣ ከህይወታችን ውስጥ ነቀል። ፔሎ ፕራዳላ ባጃኒያስ በጌታ በኢየሱስ ስም ተመዛ ትውጣ፣ ተመዛ ትውጣ። አንራራላትም በጌታ በኢየሱስ ስም። አሁን እኮ ብዙ የሚወራለት እኮ በጎነት አለ እኮ፣ ብዙ የሚሰበክለት ነገር አለ። ትህትናውን ብለን ፍቅሩን ብለን ግድ የለም። ብዙ በጎነታችሁ እንዳለ ይሁን፣ ብዙ ጥሩ ነገራችሁ እንዳለ ይሁን። ግን አንዲቷን እናንተ የምታቋትን አንዲቷን ነገር እሷ ላይ እርምጃ የምንወስድበት ምሽት ይሆነልን። የዚህኛው ሰውዬ አንዲት ነገር ገንዘብ ነው። የሙሴ አንዲት ነገር ንዴት ነው፣ ቁጣ ነው። የዕብራውያን ጸሐፊ አንድ ነገር ሲል ምንድን ያለው? በቅሎ እንዳያስጨንቅ ሴሰኛ የሚሆን አንድ ነገር ነው። ብዙ ነገር ጥሩ ነው፣ ግን አንድ ነገር ተገኝቶብህ፣ ሴሰኝነት ተገኝቶ አንድ ነገር ዳዊትን እግዚአብሔር ሲያ እንደ ልቤ ይለውና አንድ ግን ደግሞ ችግር አለች። አንድ ነገር አቃቅተዋል፣ አይችልም። ሴቶች ባይታጠቡ ገላቸውን ይሻላል በሱ ሰፈር። በቃ ባይታጠቡ ሻወር ባይዞሩ በሱ ጋር ድምጽ ሲሰማ፣ በእውነቴ ነው የምላችሁ፣ ድምጽ ሲሰማ በእግዚአብሔር መንፈስ የሚመራ ሰው እኮ ነው አይደል የሚለው መጽሐፍ። ስንት ነገር አንድ ነገር። እንደ ልቤ የተባለው ሰውዬ የፍቅር ሰው፣ ሲገባ ሲወጣ በመንፈስ የሚነዳ ሰውዬ፣ ለእግዚአብሔር የልብ ረፍት የሚወስድ አንድ ነገር አለበት። አንድ ነገር አይችልም። ከተቃራኒ ጾታ ጋር በቃ ችግር ነው ለሱ። ያ አከናንቦታል፣ በምድረ በዳ አንከራቶታል፣ ህይወቱን አሰቃይቶታል። በቤቱ የማይወጣ ቁስል ከቶበታል። ልጁን እስኪገድል ድረስ በቤቱ የማይወጣ ሐዘን አስገብቶበት፣ የገዛ ልጁ ከቁባቶቹ ጋር ተኝተዋል። አባትና ልጅ አንድ ሴት እስኪጋሩ ድረስ ነውረኛ ነገር እዛ ቤት ተፈጽሟል። በምን አንድ ችግር፣ እርዳኝ አግዘኝ ተብሎ ቶሎ መገላገል በሚችል አንድ ችግር እሷን መግዛት ባለመቻል ዛሬ ሌላ አይደለም፣ አንዷ ላይ እጁን ይላክበት፣ እጁን ይላክበት፣ እሳት የሆነ እጁን ይላክበት፣ ክብሩን ይላክበት። አይችልም። ይሄን በህይወት ዘመኑ ሁሉ አንካሳ የሆነበት ያጎነበሰበት ቀና ብሎ እንዳይሄድ ያደረገበት በቤተሰብ ውስጥ እንደ ንግስናው። አሁን እኮ የዳዊት የንግስና ዘመን እኮ በክርስቶስ ኢየሱስ ሁሉ እኮ ተገልጦ ያየንበት ይሄ ትልቁ የንግስና ዘመኑ ወደ ቤቱ ሄዶ እኮ አይተረጎምም፣ ወደ ቤቱ ሄዶ አይብራራም እኮ። የቤተ መንግስቱ ልዕልና ቤት ውስጥ የለም። ቤት ውስጥ ያለው ብጥብጥ ነው። ቤት ውስጥ ያለው ወንድ ልጁ ሴት ልጁን ይደፍርበታል። ወንድ ልጁ ወንድ ልጁን ይገልበታል። ቤት ውስጥ ያለው ሜስ ቤተ መንግስት ውስጥ ያለውን ክብር አክል እንደዚህ የተደበላለቀ ህይወት የኖረበት አንዲት ነገር ዛሬ በጌታ ፊት በእውነት እንደ እግዚአብሔር ሰው እንደ ወንድማችሁ ይህን እውነት እናገራለሁ። ነጋችንን የምታበላሽ አንድ መራራ ስር
ሕይወታችን ውስጥ ያለ የተደበቀች ነጋችንን ጭምልቅልቅልቅ ቤታችንን ብትንትንትንትን ትዳራችንን እምስ የምታደርግ አንድ የተሰወረች በብዙ ደግነቶቻችን በብዙ መልካምነቶቻችን መሃል የተቀመጠች አንድ መራራ ስር የሰራዊት ጌታ እግዚአብሔር መዞ ይንቀላት። አቤት ሲዘምር፣ አቤት ሲሰብክ፣ አቤት ሲናገር፣ አቤት ደግነቱ፣ አቤት በጎነቱ፣ አቤት ትህትናው፣ አቤት ፍቅሩ ከምትባሉበት ከብዙ ነገራችሁ መሃል አንድ ግን ችላ የተባለች እንደ ቀልድ የተተወች አንድ ነገራችን ነጋችንና ዘላለማችን እንዳታበላሽ ዛሬ ሰኞ ማታ እዚህ መድረክ ላይ በሚወጣ የመለኮት ቃል በጌታ በኢየሱስ ስም ነጻነት ስለኔና ለሕዝብ ይሆን። ስንት ነገር አንዲት ነገር እኮ የሚገርማችሁ ዮሐንስ ራእይ መጽሐፍ ስትመለከቱ በጣም በሚያስገርም ሁኔታ ዮሐንስ ራእይ ምዕራፍ 2 ላይ ነው ለኤፌሶን ቤተክርስቲያን ሲናገር ምንድነው ያለው? በጣም እኮ ነው የሚገርመው። ስራህን አውቃለሁ፣ ድካምህን አውቃለሁ፣ ጽናትህን አውቃለሁ። እንደው እናንተ አንብቡት፣ አሁን ሰዓት የለንም። ሐሰተኞችን የምትለይበት ነገር፣ ለጽድቅ የቆምክበት እውነት፣ በጣም 7 የሚሆኑ በጎ ነገሮችን ስለሱ ነገረው። 7 የሚሆኑ በጣም ትጉነህ፣ በጣም ጠንካራ ነህ፣ በጣም አገልጋይ ነህ፣ በጣም ዲሰርን የሚያደርግ ስፒሪት አለብህ። 7 በጎ ነገርና አንድ ነገር ግን ችግር አለ። ስንት ነገር? ኧረ በደንብ በሉኝ ተው። ስንት ነገር? አንድ ነገር ግን ችግር አለብህ። ምንድናት? ፍቅር። እግዚኦ መለያየቱ። ይሄኛው አንድ ነገር ነው፣ ይሄኛው እዚህም እኮ ያለን ሰዎች የተለያየ ነን እኮ። አንድ ነገር ችግር አለ። ምን? ፍቅር የሚባል የሚያሳዝነው 7 በዙ ነገር ተነግሮት የጎደለው አንድ ሆኖ ቀጥሎ የመጣው ድምፅ ነው የሚያስፈራኝ። እቺን አንድ ነገር ቶሎ እርምጃ ማትወስድ ከሆነ ግን መቅረዙን ካንተ እወስደዋል። ምን ማለት ነው? መቅረዝ ማለት ብርሃን። ምን ማለት ነው? የእግዚአብሔር ፕሬዘንስ ምልክት ነው። እቺን አንድ ነገር ላይ እርምጃ ማትወስድ ከሆነ መገኘቴን ካንተ ላይ እወስደዋል። በጣም ብዙ ነገር አለኝ፣ በዛም ብዙ በጎ ነገር አለኝ፣ በዛም ጥሩ ነገር አለኝ፣ ቸርችም ለጌታም ለተሰጠውኝ ምናምን እያልክ ማታ ማታ መኝታን ዘግተ ስልክህን ከፍተ የተጣባክ ይው አንገት ላይ ተጠምጥሞ ላይፋታ ፈልገው አይደለም ሳትፈልገው ከባድ የህይወት ልምምድ ውስጥ ገብተ ስቃይ ውስጥ ላለው ወንድሜ ያለኝ አንድ መልእክት ዛሬ እሷ አንድ ነገር ላይ እርምጃ እንድትወስድ ፈቃደኛ ስትሆን የሚገርም የእግዚአብሔር ጸጋ ላይ ይለቀቅብሃል። ስንት ነገር? አንድ ነገር። እቺን ነገር እርምጃ ካልወሰድክበት አለ መቅረዙን ካንተ ወስዳለሁ፣ መገኘቴን ወስድብሃለሁ፣ ፕሬዘንሴን ካንተ አነሳለሁ። ዛሬ አደባባይ የዋልክበትን፣ ዛሬ ሰው ሰፈር የዋልክበትን ያንን ሞገስ አነሳዋለሁ። ጠረንህን ጤናማ ያደረገው ስምን ባለብዙ መዓዛ ያደረገውን ያ የመገኘቴን ምስጢር ከላይ ላይ ወስድብሃለሁ። ቀን ሳለ ዛሬ እናገርሃለሁ፣ ተመለስ፣ እርምጃ ውሰድ። እግዚአብሔር ሆይ እኔ እኮ በዚህ አለ አዎ አለ በዚህ ነገር አዎ ልክ ነህ፣ ስጸልይ በጣም ጥሩ ነው፣ ግን በብዙ በጎነት በብዙ ደግነት መሃል መራራ ስር እንደ ኤሳው ነው እኮ ዕብራውያን ጻፈ። እንደ ኤሳው መራራ ስር አለ ወደ ላይ የበቀለ ያለ። ይሁዳ እኮ ስንት ችግር ነው ያለበት? አንድ ነው። ምንድነው? ሌባ ነው። እቺ አንድ ናት አለኝ አንዱ። አሁን ከዚህ ጉባኤ ውስጥ እቺ አንድ ናት፣ እቺማ ብዙ
በ20 ሳንቲም በ30 ሳንቲም የተጀመረችው ሌብነት አድጋ ታውቃላችሁ። ሰው በክርስቶስ ብቻ አይደለም በኃጢአትም ያድጋል። አድጋ ክርስቶስን ወስዶ ሸጠው። እቺ አንድ ነገር ምን አደረገችው? መጨረሻ ላይ እሱ የሸጠው ኢየሱስ ወደ መስቀል ተልኮ ወደሚፈጽምበት ሲሄድ እሱ ደግሞ ወደ ዛፉ ሄዶ ተንጠልጥሎ ሞተ። ይሁዳ አጋንንት ያስወጣ ነበርኩ። አዎ አጋንንት ማስወጣት ጥሩ ነገር ነበረው። ይሁዳ እኮ ሐዋርያ ነበር። አዎ ነበረ። ይሁዳ እኮ ስሙ ራሱን ተመልከተው፣ የስሙ ትርጉም አዎ ደስ ይላል። ብዙ ደስ የሚል ነገር ነበረው። ሌባ ነበር፣ ግን አንድ ችግር ነበረበት። እጁን መሰብሰብ አይችልም። ካገኘው ላይ መቆንጠር ይወዳል። መጨረሻ ላይ አንድ ነገር ግን አንጠልጥላ ገደለችው። የሰረቀውን ሳይበላ በትኖት ሞተ። የእግዚአብሔር ቤተሰብ ዛሬ የመጣሁት ግዴላችሁ በደረታችን ተኝተን ቤታችን እየጮህን አንዷ ነገሬ ላይ እግዚአብሔር እቺ መራራ ነገር አድጋ ነገ መጥፊያዬ እንዳትሆን፣ እቺ ነገር ዛሬ ሰው አላወቀልኝም። በብዙ በጎነቶች መካከል ሰፈር እንኳን ሱል በቢሮ በቸርች በምናምን ሁሉም ሰው የሚያቆጥሩ ጥሩ ነገር ነው። እቺ ተሰውራለች። ስትወጣ ግን ሬሳዬን ይዛ እንዳትወጣ፣ ስትወጣ ግን ነገሬን አበላሽታ እንዳትወጣ፣ ዛሬ ቀን ሳለ ካንተ ጋር እዚሁ ጓዳ ውስጥ በመግረዝ እገላገላታለሁ፣ በማስወገድ እገላገላታለሁ እንድንል እግዚአብሔር በኢየሱስም ይህ መንፈስ ይላክልን። እቺና ቢል ጨርስ ምንድነው ያለው? ኢየሱስም ብዙ እንዳዘነ አይቶ ሰውየው ያዘነ ሄደ። እንግዲህ ባለጠጋ ነበርና ብዙ አዘነ። ብዙ ነው ያዘነው። እፈልግ ነበር እኮ ምን የዘላለም ሕይወት፣ እፈልግ ነበር እኮ ምን ጌታን ማገልገል፣ እፈልግ ነበር እኮ ምን ጌታን የሚመስል ሕይወት። ግን ምን ላድርግ? እቺ አንድ ነገር ግን ሕይወቴን እፈልግ ነበር። በጌታ በኢየሱስ ከነፍሳችሁ ናፍቆትና ረሃብ ጋር ውስጣችሁ ከሚመኘው ሕይወት ጋር እንዳትገናኙ። ሳንካ የሆነ እንቅፋት የሆነ እንደ ሐረግ ላያችን ላይ የተጠመጠመ ነገር ዛሬ በጌታ በኢየሱስም ይፋታን። ባካችሁ ይፋታን። በእውነት ከልብ ጋር ተጣልታ አትሙት። ከነፍስ ረሃብ ጋር ተጣልታ አትሙት በጌታ በኢየሱስ። ከዛ ምን አለው? ከዛ ጌታ ምሳሌ ተናገረ። ከዛ በመርፌ ቀዳዳ መሽሎክ ካለ በኋላ 27 ላይ ሚላል እርሱ ግን ለሰው የማይቻል በእግዚአብሔር ዘንድ ይቻላል። ጴጥሮስ እንደዚህ አለ፣ እነሆ እኛ ሁሉን ትተን ተከተልን አለው። ምን ማለት ነው? አንድም አላስቀረንም። እኛስ ምንም ያላስቀረነው አንድ የሚባል ነገር የሌለን ሁሉን ላንተ የተውነውስ የኛስ እድል ፋንታ። አያችሁ ከላይ ስንት ቀርቶብሃል ነው። አሁን እዚህ ላይ ደግሞ ጴጥሮስ ምንድን ያለው? እኛስ ሁሉን ጥለን የተከተልን አንድም የሚባል ነገር ላንተ ካንተ ያላስቀረነውስ ሁሉን ስላንተ የሰዋነውስ እኛስ ሲለው እናንተማ አለ። አያችሁ ንጽጽሩ። እናንተማ በምድር 100 እጥፍ፣ እስቲ በደንብ አሜን፣ በሰማይ የዘላለም ሕይወት አላቸው። እኔ ባርካችኋለሁ በኢየሱስ ክርስቶስ። ይሄ መንፈስና ድፍረት ለሁላችንም እንዲሆን እኛ ሁሉን ጥለን ተከተልን። አንዲት የምትባል ነገር የለችንም። ያልሰዋናት ነገር የለችንም። ላንተ ያልተሰዋ ሕይወት የለም። እኔ ከዚህ ድካሜ በስተቀር እኮ ብዙ ነገር ደህና ነው ይላል አንዳንድ ሰው። አትኩራ አባታ እሷን እንዴ እኔ እኮ ንዴት ብቻ ነው እንጂ ያለብኝ እኮ ደህና ነኝ ይላል። ወንድሜ ንዴት የሚያመጣው ጣጣ ቀላል እንዳይመስል። እኔ እኮ በጣም ብዙ በጎ ነገር ነው እኮ ያለኝ፣ በጣም ብዙ የተሻለ ነገር እኮ ነው ያለኝ። ግን አንድ ነው ችግሬ፣ አንድ ናት። እሷን ደግሞ በቃ እንግዲህ ምን ላድርግ? ዝጌታ እንደዚህ ይላል፣ እሷን የምትገላገልበት ጸጋ እኔ ጋር አለ ነው የሚለው። አዲስ ኪዳን ሄደ ነቅለ ጣል አይደለም የሚል እጥልልሃለሁ፣ ግን አንተ ምን እጅን ስጥ፣ ፈቃደኛ ሁን። እስቲ በደንብ አሜን። እውነት እላችኋለሁ ስለ እግዚአብሔር መንግሥት ቤቱን፣ ወላጁን ወይም ወንድሙን ወይም ሚስቱን ወይም ልጆቹን የተወ
በዚህ ብዙ እጥፍ በሚመጣው ዓለም የዘላለም ሕይወት የማይቀበል ማንም የለም አላቸው። ሁሉን ለሰዋ ሰው ሁሉን ነው የምሰጠው አለ ጌታ። ሁሉን ለተወሰው ሁሉን ነው የምሰጠው አለ። በምድርም እኮ 100 እጥፍ። ይሄ ሰውዬ እኮ በእውነት አሁን 100 እጥፍ አለው የለውም እኮ ጌታ ምስክር። ይሄ ሰውዬ ሽጥና ተከተለኝ የተባለው ሰውዬ እኮ ጌታ ምን እንዳዘጋጀለት አይታችኋል? 100 እጥፍ እኮ ነው። 100 እጥፍ መጽሐፉ ሲዘጋ እኮ በ100 እጥፍ እኮ ነው የዘጋው። የወንድሜ ከልቤን እኮ ምነግርህ እንድትተው ከተጠየቅከው በላይ ክብር ሄቨን እየጠበቀ ነው እያልኩ እኮ ነው። ሄቨን ብቻ አይደለም እዚህ ምድር ላይም እግዚአብሔር በብዙ እጥፍ እየጠበቀ ነው ማለት እኮ። በጣም እኮ የሚገርም ነው። ሰውየው ሄደ እንጂ ጌታ ያለውን ቢሰማ ነው 100 እጥፍ። ምናልባት 1 ሚሊዮን ይኖረው ይሆን? እሷም በትኗት ቢሆን ኖሮ ጌታ እጅ ላይ 100 ሚሊዮን እንዳለ ቢያቅ ኖሮ እጁ ላይ ያለውን በማየት እጃችን ላይ ያለውን እንድንጥል መለኮት ራሱ ይርዳን ባካችሁ። የተዘጋጀልህን ክብር ብታውቅ ኖሮ ሌሊቱን ሙሉ በአመጽ ፊልም ውስጥ ራስን አታሳድርም ነበር። ፊት ለፊት የተዘጋጀውን እግዚአብሔር ያዘጋጀልህን ክብር ብታውቅ ኖሮ የሆነ ቦታ ስትንርመጠመጥ የሆነ ቦታ የሆነ ነገር ስንሆን አንገኝም ነበር። ትልቁ ችግራችን መለኮት ጋር ያለው ለኛ የተዘጋጀውን ክብር የማያዩኑ ስለሌሉ እዚህ ሰፈር ነን ያለን። ይሁዳ ከ30 ብር በላይ በሚመጣው መንግስት ውስጥ 12ቱ ነገዶች ሲቀመጡ 12ቱ ሐዋርያት ሲቀመጡ የሚቀመጥበት የነበረውን ክብር ቢያስብ ኖሮ ከ30 ብር ይልቅ በአንድ ስብከት 3000 ሰው እየተለወጠ ሰው ቤት እየሸጠ ኑሮን እየሸጠ አምጥቶ እነሱ እግር ሲጥል ቢያይ እኔ ኢየሱስን የሸጥኩበት 30 ብር እዚህ ሰፈር የሐዋርያቱ የእግር መርገጫ ሆነ። እግራቸው ስለሚወርቅ ጉዳይ ሆነ። ቢያቅ ኖሮ ነገ ላይ እግዚአብሔር ያዘጋጀለትን ቢያቅ ኖሮ ዛሬ እዚህ ሰፈር ውስጥ አሁን የሚኖረውን ህይወት አይኖርም ነበር። አሁን የምትመኘውን አሁን የምትወድቅበት ነገር አትወድቅም ነበር። የእግዚአብሔር ቤተሰቦች እምወዳቸው የእግዚአብሔር ቤተሰቦች ዛሬ የመጣሁት በአንዲት ነገር ምክንያት ብዙ ነገራችንን አንጣ። የሚረዳ ጸጋ እዚህ ቤት አለ። ቆመን እንጸልያለን። እግዚአብሔር ቃል ለፍርድ ለመረጃ እንደማይመጣ አውቃለሁ። ሕያው እግዚአብሔር ምስክሬ ነው። ፈቅዶ አንድ ሰው እኔ ነኝ ይሄ አንድ ችግር ያለብኝ እገላገላለሁ የሚል ሰው ዛሬ የሚገላግል ጸጋ ያገኘዋል። የሚገላግል የክብር መንፈስ ያገኘዋል። አትልመደው በጌታ በኢየሱስ ስም አትልመደው። እንዴ ሰው እባብ ያቅፋል እንዴ ኧረ በኢየሱስ ስም ይነድፋል የሆነ ቀን። ኧረ በፍጹም አይደረግም። አይለመድም ነውር ነው። እንዴ ምንም ብትሆን አየህ ይሄ ሰውዬ እኮ ቸር ነህ የሚለው መረጃ አይምሮ ውስጥ አለ። የዘላለም ሕይወት መፈለግ ልብ ውስጥ አለ። የጎደለው እኮ መኖር ነው። አየህ ሲምፕል አታርገው ነገሩን ወንድሜ። በጌታ በኢየሱስ ስም እርዳኝ በለው። አቅቶ ከሆነ ከኔ ጋር እርዳኝ በለው። አግዘኝ በለው። እኔም እንዳንተ አግዘኝ ይላለሁ። አንተ አግዘኝ ትላለህ፣ እሷ አግዘኝ ትላለች። የሚራራ እግዚአብሔር እጅ ያገኘናል። ለሎጥ ራራለት እጁንም ልኮ አወጣው እንደሚል ዛሬ ከገባንበት አዘቅት ጎትቶ የሚያወጣ እግዚአብሔር እጅ ይዘረጋልሃል። የእግዚአብሔር እጅ የሚዘረጋለት ሰው አለ በጌታ በኢየሱስ ስም። የእግዚአብሔር መንፈስ፣ የእውነት መንፈስ፣ የኃይል መንፈስ፣ የክብር መንፈስ፣ የእውነት መንፈስ፣ የጽድቅ መንፈስ፣ ራስን የመግዛት መንፈስ በጌታ በኢየሱስ ስም በላያችን ላይ ይረፍብን። አየ የሚያድግ ነው አለ የዕብራውያን ጻፊ። የሚያድግ ነው በባህሪው መራራ ስር የሚያድግ ነው። የሆነ ቦታ ላይ አንተን ራሱን ይቆጣጠራል። ከሌሎቹ በላይ ሆኖ ወደ ላይ ይወጣል። መውጫ መግቢያን በሙሉ ነው የሚቆጣጠረው። ባሪያ ነው የሚያደርግ። ዛሬ ቀን ሳለ በኢየሱስ ስም ከስሩ እንነቅለዋለን። በኢየሱስ ስም እንነቅለዋለን። ምቹ ሜዳ እንሆንለትም።
ምቹ መሬት አንሆንለትም። እንዲያድግ አንፈቅድለትም። እንዲገለን አንፈቅድለትም። ኤሳውን ከብኩርና እንዳጎደለው እኔን ከዘላለም እንዲያጎድል አልፈቅድለትም። ከአገልግሎት እንዲያጎድል አልፈቅድለትም። ከቅባት እንዲያጎለኝ አልፈቅድለትም። ከትዳሬ እንዲያጎለኝ አልፈቅድለትም። ከሞገሴ እንዲያጎለኝ አልፈቅድለትም። እለምንሃለሁ ቸር እግዚአብሔር ሆይ ይሄን ቃል ሰምተን አንድም ሰው ነገ ወድቆ እንዳይነቃ፣ ነገ ከጠፋ በኋላ እንዲህ የሚል ስብከት ሰምቼ ነበር እንዳይል፣ ዛሬ በኢየሱስ ስም ፍጹም ፈውስ በሕዝብ ላይ ይሆን። ሐዋርያቱ ከእርሱ ጋር ቀርተው ይሄን ሰሙ። ያኛው ሄደ፣ ላይሰማ ሄደ። ቀጥሎ ያለውን ላይሰማ ሄደ። የተዘጋጀለትን ላይሰማ ሄደ። ወደ ኋላ ቀርተው እሺ የኛስ ጉዳይ ያሉ ግን ዘላለምና እጥፍ ክብር 100 እጥፍ ክብር እንዳለ ሰሙ። ይህ ጉባኤ በኢየሱስ ስም የመጨረሻውን ያንተን ድምጽ ይስማ። የመጨረሻውን በረከት ይካፈል። የመጨረሻውን ጉብኝት ይቆም። አትነቀል አንተ ሕዝብ በጌታ በኢየሱስ ስም አትወሰድ። አዝናት ትሂድ። ከማደሪያው አዝናት ትጥፋ። አጎንብሳ አትጥፋ። በኢየሱስ ስም አትጥፋ። ዛሬ ቀን ሳለ ያጎበጠህን አውሬ የሰራዊት ጌታ እግዚአብሔር በኢየሱስ ክርስቶስ ስም ከላይ ላይ ገሎ ይገላግል። እናመሰግናለን።